ሰላም ተመልካቾቼ አሁን ደግሞ ፓርት 5 መጥቻለሁ። እሱም ደግሞ ስለ ዴታ ክላስ ነው። ኦኬ እንግዲህ እንደተለመደው ለዚህ ዩቲዩብ አዲስ የሆናችሁ ሰዎች ካላችሁ ዩቲዩባችን ሰብስክራይብ አድርጉ፣ ሼር አድርጉ። ኦኬ ስለዚህ አሁን ዴታ ክላስ ምንድን ነው? ኦኬ ስለዚህ ስለ ዴታ ማኒፑሌሽን ወደ ዴታ ማኒፑሌሽን እየሄድን ስለሆነ ወደ አድቫንስድ ሌቨል ስለ ዴታ ክላስም ማወቅ አለብን። ኦኬ ስለዚህ የሆነ ዴታ ብኖር እንዴት ክላሱን ማወቅ እንችላለን? ኦኬ ስለዚህ የኦብጀክቱ ክላስ ወይ ደግሞ የኦብጀክቱ ጄኔሪክ by using the generic function the ኦብጀክቱን ክላስ ማወቅ እንችላለን ማለት ነው። ኦኬ ስለዚህ በቀላሉ እቺ ክላስ ደብል ብሬስ ብራኬቱን በመጠቀም በዚህ ጄኔሪክ ፋንክሽን የዴታችን ዴታ ክላስ አይደንቲፋይ ማድረግ ይቻላል ማለት ነው። ኦኬ እስቲ ይሄን ኤግዛምፕል እንየው። ቅድም ይሄ ኤምቲ ካርስ የሚለው ያው ቢልቲን ዴታ ነው። ማንኛውም አር ሶፍትዌር የጫነ ሰው አክሴስ ማድረግ ይችላል። ስለዚህ ይሄን ዴታ ክላሱን ማየት ከፈለጋችሁ እዚህ ጋር ክላስ ብለን in bracket the name of the data መጻፍ ማለት ነው። ኦኬ ስለዚህ እዚህ ጋር name of the data ኤምቲ ካርስ ነው። ስለዚህ እዚህ ጋር አናላይዝ አድርግና እዚህ ጋር ምን ይለኛል? ዴታ ፍሬም ነው ይለኛል ማለት ነው። ኦኬ ስለዚህ የዴታ ሄድ ክላስ ምንድነው ማለት ነው? ዴታ ፍሬም ክላስ ነው ማለት ነው። ኦኬ ሌላ ደግሞ እስቲ ይሄን ዴታ ለዋይ አሳይን ላድርግና ዋይን ኦብጀክት ክሬት አድርጌ ዴታ ኦብጀክት ከዛ ክላሱን ደግሞ ሊጠይቀው ክላስ ኦፍ ዋይ። ኦኬ እዚህ ጋር እንደምትመለከቱ የዋይ ክላስ ምንድነው ማለት ነው? ኑሜሪክ ነው ማለት ነው። ኦኬ በሌላ ኤግዛምፕልም ደግሞ አሁን ለዜድ እነዚህን ዳታዎችን አሳይን ላድርግ። ኦኬ ስለዚህ እነዚህን ዳታዎችን ለዜድ አሳይን ካደረኩት እዛ ደግሞ ያው በዚህ ሴሚኮሎን ነግራችኋለሁ አይደል? በአንድ ሮው ላይ የተለያዩ አይነት ኮዶችን አናላይዝ ወይ ደግሞ ራን ማድረግ ከፈለጋችሁ ሴሚኮሎን መጠቀም ትችላላችሁ። ስለዚህ እሱ ቀጥዬ ክላስ ኦፍ ዜድ ብዬ ልጻፍና ራን ላድርግ። ስለዚህ ካራክተር ነው ወዳው ያቃል ማለት ነው። ኦኬ ስለዚህ እዚህ ጋር እንደምታውቁት የዜድ ውስጥ ያሉ ሬድ ዋይት ናቸው። እነዚህ ደግሞ ካራክተር ነው ብያቸዋለሁ። እዚህ ጋር ደግሞ ካር ማለት ካራክተር ነው ሪፕሬዘንት የሚያደርጉ ማለት ኑሜሪክ ነው። ኢንት ማለት ደግሞ ኢንቲጀር ነው። ኦኬ ስለዚህ የዴታ ታይፕ ወይም የዴታ ክላሴን ማወቅ ያለው ማለት ነው። ኦኬ ይሄን ደግሞ እስቲ ይሄን ዴታ ክላስ እንመልከተው። በዚህ በኤምቲ ካርስ ዴታ ክላስ ሊኒየር ሪግሬሽን ፊድ ላድርግና ማይ ሊስት ብዬ እዛ ኤልኤም ማለት ሊኒየር ሪግሬሽን ማለት ነው። ኦኬ በአጭሩ በኤልኤም ማለት ሊኒየር ሞዴል ማለት ነው። ኦኬ ሊኒየር ሞዴል ሪፕሬዘንት ያደርጋል። ኦኬ ስለዚህ ኤልኤም ማለት ሊኒየር ሞዴል ነው። ስለዚህ ማይ ሊስት ብዬ አሳይን ቱ ኤልኤም እዚህ ጋር ኤምጂ ማለት ዲፔንደንት ቫሪያብል ማለት ነው። ኦኬ ስለዚህ የኔ ዲፔንደንት ቫሪያብል አሁን ምንድነው ማለት ነው? የኔ ዲፔንደንት ቫሪያብል ኤምጂ ነው ማለት ነው። ኦኬ ስለዚህ ከዛ ኢንዲፔንደንት ቫሪያብል ደግሞ ደብሊቲ ከዛ ዴታ ደግሞ ስፔሲፋይ ማድረግ አለባችሁ ዴታችሁን ኤምቲ ካርስ ነው። ስለዚህ ራን ላድርገው። ይሄንን ራን ካደረኩ በኋላ እንግዲህ እዚህ ጋር ኦልሬዲ ሊኒየር ሪግሬሽን ራን አድርጌያለሁ፣ ግን የማይ ሊስት ክላሱን ማወቅ ፈለኩት። ኦኬ እዚህ ማይ ሊስት ዴታ ክላስ ምንድነው ብዬ ከፈለኩት እዚህ ጋር ኤልኤም ነው። ኦኬ ኤልኤም ማለት ሊኒየር ሞዴል ነው። ኦኬ አናደረክቶ ወይ ደግሞ ይሄ ማይ ሊስት የያዘው ሊኒየር ሞዴል ሪዛልት ነው ያለኝ ነው ማለት ነው። ኦኬ እንግዲህ ሞስት ኮመንሊ ወይ ደግሞ ተጨማሪ ጄኔሪክ ፋንክሽኖች አሉ። ኦኬ ብዙ ጊዜ በስታቲስቲክስ የምንጠቀማቸው በአር ስታቲስቲክስን የምትሰሩ ከሆነ ሞዴል የምታደርጉ ከሆነ እነዚህ ጄኔሪክ ፋንክሽኖች በጣም ወሳኝ ናቸው ማለት ነው። ኦኬ ብዙ ጊዜ እንጠቀማቸዋለን። ፕሪንት ይህም አንድ ጄኔሪክ ፋንክሽን ነው። ሰመሪ ዶት እነዚህ ቢልቲን ጄኔሪክ ፋንክሽን ናቸው። ኦኬ የተለያዩ አይነት ጥቅም አላቸው። ስለዚህ ኤግዛምፕል ደግሞ እስቲ ጥቅማቸውን እኒ እሺ ለምሳሌ ቅድም ማይ ሊስት ብዬ ሊኒየር ሪግሬሽን ፊት አድርጌያለሁ። ስለዚህ ፕሪንት ብዬ ማይ ሊስት የዴታ ወይ ደግሞ የዴታ ታይፕ ኔሜን ዴታ ኦብጀክት ኔሙን ስፔሲፋይ ካደረኩት ራን ሳደርገው እዚህ ጋር የማገኘው ምንድነው ማለት ነው? እዚህ ጋር ፕሪንት ማይ ሊስት ካደረኩት ያው እዚህ ጋር መጀመሪያ ላይ ኮል ብሎ ፎርሙላውን ይሰጠኛል። ኦኬ ፎርሙላው የሊኒየር ሪግሬሽን ፎርሙላ ማለት ነው። እዚህ ጋር እንደሚታዩት ለምብሮ ፎርሙላ ኤምፒጂ ቲልዶን ደብሊቲ ዴታ ኤምቲ ካርስ ከዛ ኮፊሽንቱን ጀነሬት ያደርግልኛል። ኢንተርሰፕት ዴታ ኖት እና ደብሊቲ ደግሞ ይሄ ቤታ ዋን ማለት ነው። ኦኬ ሰመሪ ብዬ ደግሞ ካደረኩትስ ዋት ዘ ዲፈረንስ። አሁን እዚህ ጋር ፕሪንት እና ሰመሪ መካከል ያለው ዲፈረንስ እንድታዩት ነው የምፈልገው። ኦኬ ስለዚህ በአር ስንሰራ እነዚህን ጄኔሪክ ፋንክሽኖችን እንጠቀማለን። ኦኬ የሞዴላችን የተለያዩ አይነት ሪዛልቶችን ለማግኘት እንጠቀማለን።
ስለዚህ ሰመሪ ስንል እዚህ ጋር ሰመሪ ብዬ እስቲ ይሄንን ራን አድርገው ሰመሪ ብዬ ታን ካደረኩት በኋላ እዚህ ጋር እንደምትመለከቱት ብዙ አውትፑቶችን አግኝቻለሁ ማለት ነው። ኦኬ ስለዚህ እዚህ ጋር ሰመሪ ብዬ ራን ካደረኩት በኋላ እንደተለመደው እዚህ ጋር ኮል ብሎ መጀመሪያ ላይ ፎርሙላውን ይሰጠኛል። ከዛ ደግሞ ኔክስት ሪሲጁዋል ሰመሪን ዘ 5 ስታቲስቲክስን ሰጠኝ። 5 ስታቲስቲክስ ማለት ሚን ሚዲየም ከዛ ፈርስት ኳርታይል ሰከንድ ኳርታይል ሚዲያን ሰርድ ኳርታይል ማለት ነው። ኦኬ ከዛ ማክሲመም ከዛ እነዚህን 5 ነምበሮችን ከሰጠኝ በኋላ ይሄ የሪሲጁዋል ፕሮፐርቲ ነው። ሚኒመም ነምበር ኦፍ ቫልዩ ኦፍ ሪሲጁዋል -4 ነው። ፈርስት ኳርታይሉ -2 ነው። ሚዲያኑ -0.12 ሰርድ ኳርታይል 1.4 ነው። ማክሲማሙ ደግሞ 6.87 ነው። ስለዚህ የሪሲጁዋል ዴታ ፕሮፐርቲ አወቅኩት ማለት ነው። ያው ለማታውቁ ልጆች ሪሲጁዋል ማለት ዘ ዲፈረንስ ቢትዊን ዘ ኦብዘርቭድ እና ዘ ፕሪዲክትድ ማለት ነው። ኦኬ ከዛ ቀጥሎ ያለው ደግሞ ምንድነው ኮኤፊሺየንቶችን ኦኬ ኢንተርሰፕት ኤስቲሜት ይላል ኮለመኑ። ከዛ የኢንተርሰፕቱ ምንድነው -37 የቤታ 1 ደግሞ -5 ፖይንት ከዛ ስታንዳርድ ኢረር አሁን ቅድም ስታንዳርድ ኢረር አልሰጠንም። አሁን ደግሞ ስታንዳርድ ኢረር ሰጠን። ኦኬ የቤታ ነው ስታንዳርድ ኢረር 1.8 ቤታ 1 0.55 ኦኬ ከዛ ደግሞ ኔክስት ተጨማሪ ምን ሰጠን የፒ ቫልዩ ቲ ቫልዩ ኦኬ እዚህ ጋር ኦሬዲ ቦታ ስለማይበቃ ነው እንጂ እንደዚህ አይቋረጥም። ኦኬ አንድ ኮለመን አንድ ቴብል ነው እዚህ ጋር ያለው። ኦኬ ስለዚህ እዚህ ጋር ቲ ቫልዩ ሰጠኝ። ቫልዩ እዚህ ጋር እዚህ ቀጥላችሁ እንደተቀመጠ አስቡት። ኦኬ ቫልዩ ለሁለቱም ኦኬ ለቤታ ኖት እና ለቤታ 1 ቀጥሎ ደግሞ ፒ ቫልዩ ሰጠኝ ማለት ነው። ኦኬ ቫልዩን እና አስትሪክሱ ኦኬ ስለዚህ እዚህ ጋር ደግሞ ኖት አለች ሲግኒፊካንስ ኮድ ብላ ሰርድ ስትሪክስ ከሆነ is around something 0 ነው ማለት ነው። ኦኬ ሰከንድ ከሆነ ደግሞ which is less than 0.01 ነው። 1 ከሆነ አስትሪክሱ ደግሞ less than 0.01 ነው። ሌላው ደግሞ which is 0.05 ነው ማለት ነው። equal to 0.05 ነው። ስለዚህ ይሄ ደብል ስታር ማለት which is most significant ማለት ነው። ኦኬ ስለዚህ ሲግኒፊካንት መሆናቸውን አለመሆናቸውም የዋልድ ቴስትን ሰጥቶናል ማለት ነው። ኦኬ ስለዚህ እዚህ ጋር እንዳያችሁት ፕሪንት እና የሰመሪ በጣም ልዩነት አለው ማለት ነው። ስለዚህ ይሄ አንዱ የጄኔሪክ ፋንክሽን ጥቅሙ ነው ማለት ነው። ኦኬ ስለዚህ ሞር ብዙዎች አሉትና እናንተም ያው ሞር ሰርች በማድረግ እንድታዩት ነው። ከዛ ደግሞ የሰርድ ጄኔሪክ ፋንክሽናችን ፕሎት ነው። ኦኬ ስለዚህ አሁን ዴታችን ውስጥ የፈርስት ኮለመን እና ሰከንድ ኮለመን ፕሎት ማድረግ ፈለኩት። ኦኬ ስለዚህ ቀላሉ ምን እላለሁ ፕሎት ብዬ ከዛ የዴታ ኔሙን እጽፋለሁ እዚህ ጋር ከዛ ብራኬት ከፍታለሁ የጂን ደብል ብራኬት ከፍቼ ፈርስቱን ኮማ አረጋለሁ። ኮማ ታረግ ኮለመኑን ነው የሚፈልገው ማለት ነው። ኦኬ እዚህ ጋር ኮማ ተደረገ ማለት ሮውን አልፈልግም ኮለመኑን ነው የሚፈልገው ማለት ነው። ስለዚህ 1 እስከ 2 ደግሞ ማለት ፈርስት ኮለመን እና ዘ ሰከንድ ኮለመን ማለት ነው። ኦኬ ፈርስት እና ዘ ሰከንድ ኮለመን እዚህ ጋር ፕሎት ራን ስናደርግ ፕሎቱን እዚህ ጋር እናገኛለን ማለት ነው። ኦኬ ባጭሩ ስለዚህ ፕሎታችን between the first column እና between the second column ነው ማለት ነው። ኦኬ እዚህ ጋር እንደምታዩት ዴታውን እዚህ ጋር first column ላይ ያለው ዴታ ዲፔንደንት ቫሪያብላችን ነው ኤምፒጂ ነው። እዛ ሰከንድ ኮለመን ላይ ያለው ደግሞ ሲዋይኤል ነው። ኦኬ ስለዚህ እዚህ ጋር ግራፉ ላይ እንዳያችሁት ይሄ ፈርስት ኮለመን ነው። ፈርስት ኮለመኑ on the x axis ነው። the second ኮለመን ደግሞ on the y axis ነው ማለት ነው። ኦኬ ስለዚህ እነዚህን ጄኔሪክ ፋንክሽኖችን በመጠቀም በቀላሉ ብዙ አይነት ነገሮችን መስራት እንችላለን ማለት ነው። ኦኬ ስለዚህ ጄኔሪክ ፋንክሽኖች ብዙ አይነት ጥቅሞች አሉ። ስለዚህ ከዛሬ ክላሳችን እንደተማራችሁ ተስፋ አደርጋለሁ። በሌላ ቶፒክ እስከምንገናኝ ድረስ ሰላም ነው።